በቁርአን ውስጥ አላሁ ሱብሓነሁ ወተዓላ ስለ በኒ እስራኤሎች እንዲህ ሲል በመጽሐፉ አሊያም በተውራት ላይ ደንግጓል። በምድር ላይ 2 ጊዜ ጥፋትን ትዘራላችሁ፣ እጅግ የገዘፈ ትዕቢትንም ትታበያላችሁ። ከመጀመሪያው ጥፋታችሁ በኋላ የተቀጠረው ቀጠሮ በመጣ ጊዜ ብርቱ የጦር ኃይል ያላቸውን ባሮቻችንን ሰደድንባችሁ። እነርሱም በየቤቶቻችሁና በየመንደሮቻችሁ መካከል ዘልቀው ገቡ። ይህም ሊፈጸም የተገባው ቃል ኪዳን ነበር። ከዚያም ከጊዜ በኋላ በእነርሱ ላይ ድልን መለስንላችሁ፣ በሀብትና በልጆችም አበረታንላችሁ፣ በቁጥርም የበዛችሁ አደረግናችሁ። ሰደቀላሁል ዐዚም። ዛሬ ዓለማችን እውነትና ሐሰት በተደበላለቁበት ምስቅልቅል ውስጥ ትገኛለች። በዚህ ሁሉ መከራ መሃል ግን የረሱል ሰለላሁ ዐለይሂ ወሰለም ትንቢት እንደ ንጋት ኮከብ ጎልቶ ይታያል። ይህ ትንቢት ስለ ሰው ልጅ ታሪክ ወሳኝ ምዕራፍና ስለ በኒ እስራኤል ፍጻሜ በዝርዝር ይነግረናል። የዚህ ታላቅ ፍልሚያ ማሳረጊያ ደግሞ በበይተል መቅዲስ ምድር ይሆናል። ነቢይ ሰለላሁ ዐለይሂ ወሰለም እንደገለጹልን ያ ቀን ሲመጣ ድንጋዮችና ዛፎች እንኳ አንደበት አውጥተው መናገርን ይጀምራሉ። አንተ ሙስሊም ሆይ፣ አንተ የአላህ ባሪያ ሆይ፣ እነሆ አንድ አይሁድ ከበስተጀርባዬ ተሸሽጓል፣ ናና ቅጣቱን ስጠው እያሉ ይጣራሉ። ነገር ግን አይሁዶች ዛሬ በብዛት የሚተክሉት ገርቀድ የተባለው ዛፍ ብቻ ምስጢራቸውን አይገልጥም። ምክንያቱም የአይሁድ መገለጫ ዛፍ ነውና። እነሱም ቢሆኑ በዚህ ዘመን ይህንን ዛፍ በብዛት በመትከል ላይ መሆናቸው ከማያመልጡት ዕጣ ፈንታቸው ጋር ለመጋፈጥ እያደረጉት ያለውን የከንቱ ጥረት ያሳያል። ይህ ትረካ የአንድ ዘመን ማክተሚያና የሌላው ዘመን መጀመሪያ ብቻ ሳይሆን የነቢይ ሰለላሁ ዐለይሂ ወሰለም እውነተኝነትና የአላህ ቃል ኪዳን ፍጹም የማይታጠፍ መሆኑን የሚያረጋግጥ ሕያው ምስክር ነው። ታዲያ ይህ ፍጻሜ እንዴት ሊሆን ይችላል? የበኒ እስራኤል የመንግስታቸው ጥንካሬና የዘመኑ ግርማቸው በዚህ ትንቢት ፊት እንዴት ይረግፋል? አላህ ሲህችን የአይሁድ ሕዝብ ለምን ረገማት? ሰሒህ የሆኑ ሐዲሶች እንደሚጠቁሙት የአይሁድ የመጨረሻው ጦርነት የሚካሄደው በበይተል መቅዲስ አሊያም በኢየሩሳሌም ምድር ነው። በዚያች ምድር ዛሬ አይሁዶች የገርቀድ ዛፍን በብዛት መትከላቸው የነቢይ ሰለላሁ ዐለይሂ ወሰለም ንግግር እውነት መሆኑንና ፍጻሜውን መቃረቡን የሚያሳይ ትልቅ ምልክት ነው። ነቢይ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሙስሊሞች አይሁዶችን እስካልተዋጉ ድረስ የቂያማ ቀን አትቆምም። ሙስሊሞች አይሁዶችን ይገድሏቸዋል፣ አይሁድም ከድንጋይና ከዛፍ ጀርባ ይሸሸጋሉ። ድንጋዩም ሆነ ዛፉ አንተ ሙስሊም ሆይ፣ አንተ የአላህ ባሪያ ሆይ፣ እነሆ አንድ አይሁድ ከኋላዬ አለ፣ ናና ግደለው ይላል። ነገር ግን የገርቀድ ዛፍ አይናገርም፣ እርሱ የአይሁድ ዛፍ ነውና። ኢማም ነወዊ እንደገለጹት ገርቀድ ማለት በኢየሩሳሌም ምድር የሚበቅል እሾሃማ የዛፍ ዝርያ ነው። በዚያም በኢየሩሳሌም ምድር አይሁዶች በሙስሊሞች እጅ ይቀጣሉ። በዚያ ወቅት ሙስሊሞች በምድር ላይ የበላይነትንና ጥንካሬን የሚያገኙበት፣ የአላህ ባሪያዎችንም አይሁዶች በምድር ላይ ካስፋፉት ጥፋትና ርክሰት የሚያነጹበት የድል ቀን ይሆናል። ዛሬ እነዚህ በደለኞች በትዕቢት ቢገሰግሱም፣ በምድር ሀብትና ንብረት ላይ የበላይነታቸውን ቢያሳዩም፣ አላሁ ሱብሓነሁ ወተዓላ በየዘመናቱ መራራ ቅጣትን የሚቀምሱባቸውን ኃይሎች በእነሱ ላይ ይልክባቸዋል። ቁርአንም ይህንን ሐቅ እንዲህ ሲል ያረጋግጣል፣ ጌታህም እስከ ትንሣኤ ቀን ድረስ መጥፎ ቅጣትን የሚያቀምሷቸውን ሰዎች በእነርሱ ላይ በርግጥ እንደሚልክ ባስታወቀ ጊዜ የሚሆነውን አስታውስ። ሰደቀላሁል ዐዚም። ታሪክም ለዚህ ሕያው ምስክር ነው። እነዚህ በደለኞች በምድር ላይ ጥፋትንና ርክሰትን ባስፋፉ ቁጥር አላሁ ሱብሓነሁ ወተዓላ ክብራቸውን የሚያዋርድና ኃይላቸውን የሚገታ ኃይልን ይልክባቸዋል። ይህ ሁኔታ
እስከ ቂያማ ቀን ድረስ ያለ መቋረጥ የሚቀጥል መለኮታዊ ሕግ ነው። በእርግጥም የዚህ ሁሉ መጨረሻ እውነትን ለሚከተሉ ሙስሊሞች ድልን፣ ለጠላቶቻቸው ደግሞ ውድቀትን የሚያጎናጽፍ ይሆናል። ድል የሐቅ ነው። እውነትም በእርግጥ አሸናፊ ናት። እስራኤላውያኑ እንደ ተረት የሚያወሩት የማይበገር ኃይል የሚለው ጉራ ጊዜያዊ እንጂ ዘላቂ አይደለም። ፍልስጤምን በኃይልና በከባድ መሳሪያ የወረሩትን ሁሉ አላህ በጥቂቱ ፋታ ይሰጣቸውና በመጨረሻም በአሰቃቂና በማያዳግም ቅጣት ይይዛቸዋል። ምክንያቱም አላህ ያላሸነፈው ትዕቢተኛ፣ ወገቡን ያልሰበረው ጉልበተኛ የለምና። ዛሬ የሚመኩበትና ዓለምን የሚያስፈራሩበት የኒውክለር ክምችታቸውም ሆነ ዘመናዊ የጦር መሳሪያቸው ከጥፋት ሊታደጋቸው አይችልም። የእስራኤላውያኑ ቀደምት አባቶቻቸው በኒ ነዚር በምሽጎቻቸው ተወክለው ሳለ የአላህ ትእዛዝ ባልታሰበ አቅጣጫ መጥቶ ምሽጎቻቸው አንዳች እንዳልጠቀሟቸው ሁሉ የዛሬዎቹም ምሽጎች በአላህ ቁጣ ፊት ከሸረሪት ድር የላላ ይሆናሉ። አሁን የሚስተዋሉት ነገሮች አላህ ለበኒ እስራኤል የሰጣቸው የጊዜ ቀጠሮ ሊያበቃ ጥቂት ጊዜ ብቻ የቀረው ይመስላል። ጥፋታቸውና ትዕቢታቸው ዛሬ በምድር ላይ አይሎ ለወዳጅም ለጠላትም ግልጽ በሆነ መልኩ ይታያል። ከአላህ ቃል ኪዳን የሚያመልጡበት አንዳችም መንገድ የለም። እያንዳንዱ ሙስሊም ሊገነዘብ የሚገባው ሐቅ ቢኖር አላህ የፈጠራቸው ፍጥረታት ሁሉ የአላህን ጠላቶች በመዋጋቱ ረገድ ከሙእሚኖች ጎን እንደሚቆሙ ነው። አቡ ኡማመት አልባሂልይ እንደዘገቡት ነቢይ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ አይሁዶችን በሙእሚኖች አማካይነት ድል ያደርጋቸዋል። ያኔ አላህ የፈጠረው ማንኛውም ነገር ድንጋይም ይሁን ዛፍ፣ ግድግዳም ይሁን እንስሳ አይሁድ የተደበቀበትን ቦታ ይናገራል። ከገርቀድ ዛፍ በስተቀር ሁሉም አንደበት አውጥተው አንተ የአላህ ባሪያ ሙስሊም ሆይ እነሆ አንድ አይሁድ እዚህ ጋር አለና ናና ገደለው ይላሉ። አዎን፣ ይህ ፍልሚያ የማይበርድ ድልና ሽንፈት የሚፈራረቅበት ረጅም ጉዞ ነው። የአላህ ቃል ኪዳን እስኪፈጸምና የላኢላሃ ኢላላህ ሰንደቅ ዓላማ ከፍ ብሎ እስኪውለበለብ ድረስ ትግሉ ይቀጥላል። በዚያ ቀን ምእመናን በአላህ ድል ሐሴትን ያደርጋሉ። ይህ ትግል በላዩ ላይ የሚታየው ፖለቲካዊ ገጽታ ብቻ ሳይሆን በተውሂድና በሽርክ መካከል ያለ ጥልቅ ፍልሚያ ነው። በነቢይ ኢብራሂም ዓለይሂ ሰላም ተጀምሮ በረሱል ሰለላሁ ዐለይሂ ወሰለም የታደሰውና በመጨረሻው ዘመን በዒሳ ብኑ መርየም ዓለይሂ ሰላም ዳግም የሚረጋገጠው የኢስላም መንገድ በአላህ ላይ ውሸትን ከሚቀጥፉና መጽሐፍትን በገዛ እጃቸው ጽፈው ይህ ከአላህ ዘንድ ነው ከሚሉ የሐሰት ደላላዎች ጋር የሚደረግ ፍልሚያ ነው። ይህ የአይሁዳውያኑ የጥመት መንገድ ጥንት በሊቃውንቶቻቸውና በጠማማ መሪዎቻቸው የተጀመረ ሲሆን መጨረሻውም በመጨረሻው ዘመን መሲሑ ደጃል በሚባለው የጥመት መሪ መውጣት ይደመደማል። ያኔ በእውነትና በሐሰት መካከል የሚደረገው ታላቅ ፍልሚያ ማሰረጊያውን ያገኛል። እውነቱ በታላቁ ነቢይ በዒሳ ብኑ መርየም ይመራል። ሐሰቱ ደግሞ በአንድ አይናውና አታላዩ ደጃል ይመራል። በአንድ በኩል የተውሂድና የኢስላም ኡማ፣ በሌላ በኩል ደግሞ የእውነት ጠላቶች የሆኑት አይሁዶችና ተባባሪዎቻቸው ይሰለፋሉ። ኢብኑ ዑመር በዘገቡት ሐዲስ ላይ እንደተጠቀሰው ጦርነቱን የሚጀምሩት አይሁዶች ናቸው። ነገር ግን አላህ ሙስሊሞችን በእነርሱ ላይ የበላይ ያደርጋቸዋል፣ ምኞቶቻቸውንም ከንቱ ያደርጋል። ነቢይ ሰለላሁ ዐለይሂ ወሰለም ይህንን አስመልክቶ እንዲህ ብለዋል፣ አይሁዶች ይዋጓችኋል፣ እናንተም በእነርሱ ላይ የበላይ ትሆናላችሁ። ድንጋዩም እንኳ አንተ ሙስሊም ሆይ እነሆ ከጀርባዬ አይሁድ አለና ና ግደለው ይላል። እንግዲህ ፍጻሜያቸው የማይቀር መለኮታዊ ውሳኔ ነው። ከአላህ ቁጣ የሚያመልጡበትም ሆነ የሚደበቁበት ስፍራ የለም። ያኔ በፈጸሙት ግፍ በትዕቢታቸውና በደላቸው በከፍተኛ ሁኔታ ይቆጫሉ። ነገሩ
በሰፈሩት ቁና ይሰፈርላቸዋል ነውና የእጃቸውንም ያገኛሉ። የነቢ ሰለላሁ ዐለይሂ ወሰለም ሐዲሶች በሙሉ የሚያመለክቱት ኢስላም ዳግም ወደ ሥልጣን ተመልሶ ዓለምን በፍትህ እንደሚመራ ነው። ምንም እንኳ አይሁዶችና ተከታዮቻቸው በመጨረሻው ዘመን መደምሰሳቸው የማይቀር ቢሆንም ዋናው ቁም ነገር ግን ኢስላም ዓለምን የመግዛት ዘመኑ አብቅቷል ለሚሉ ወገኖች የተሰጠ የማያዳግም ምላሽ ይሆናል። ሱረቱል በቀራን በጥልቀት የሚያነብሰው አይሁዶች ውለታ ቢስና አውቀው የሚክዱ መሆናቸውን ያለምንም ጥርጥር ይረዳል። አይሁዶች ከአላህ የተሰጣቸውን ስፍር ቁጥር የሌላቸውን ጸጋዎች ካዱ። ከአላህ ዘንድ የመጡላቸውን በርካታ ተአምራትና አንቀጾችንም አስተባበሉ። ከጠላቶቻቸው ግፍና መከራ አላህ በተአምር አውጥቷቸው ሳለ እነሱ ግን ለፈጣሪያቸው ምስጋና ቢሶች ሆኑ። የአላህንም መልእክተኞች አስተባበሉ። አንዳንዶቹን ነቢያትም ያለ አግባብ ገደሉ። አላህም በሥራቸው ልክ የሚገባቸውን ቅጣት ያወርድባቸዋል። አላህ በእነሱ ላይ የፈጸማቸው ተአምራትና የዋለላቸው ውለታዎች በራሳቸው ዓይን ያዩአቸውና ፍሬያቸውንም የቀመሷቸው ነበሩ። ነገር ግን ይህ ሁሉ ሆኖ ሳለ ከእነርሱ በፊትም ሆነ በኋላ ማንንም እንዳላደረገው አይነት ክህደትንና ግትርነትን መረጡ። በሱረቱል በቀራ ውስጥ የምንመለከታቸው ታሪኮች ሁሉ አይሁዶች እውነቱን እያወቁ ውስጣዊ ማንነታቸውም ክፉ መሆኑን እያወቁ እንዴት አላህን ለመካድ እንደደፈሩ የሚመሰክሩ ግልጽ ማስረጃዎች ናቸው። አላሁ ሱብሓነሁ ወተዓላ እነዚህን ወገኖች መራራውን ቅጣት ከሚያቀምሷቸው ወንድ ልጆቻቸውን እያረዱ ሴቶቻቸውን ለውርደትና ለባርነት ከሚያስቀሩት ከፊርዓውን ቤተሰቦች ነፃ አወጣቸው። አላህ ለእነርሱ ሲል ባህሩን ሰነጠቀላቸው። ባህሩም ደርቆ መሄጃ ሆነላቸው። በዚህም ሊያጠፏቸው ይከተሏቸው ከነበሩት ከፊርዓውን ሰራዊት አመለጡ። የጠላቶቻቸውን መጨረሻና በውሃው ውስጥ ሰምጠው መቅረታቸውንም በገዛ ዓይኖቻቸው ተመለከቱ። ከዚህ ታላቅ ነጻነት በኋላ አላህ ሌላ ጸጋን ጨመረላቸው። ሙሳ ዓለይሂ ሰላም ለ40 ሌሊታት ወደ ተራራው ወጥቶ አላህን እንዲያገኝና መመሪያና ብርሃን የሆነለትን ተውራትን እንዲቀበል ቃል ገባለት። ነገር ግን ሙሳ ጌታውን ለማግኘት በሄደበት ወቅት እነዚህ ወገኖች ውለታ ቢስነታቸውን አሳዩ። ከአላህ ሌላ ጥጃን አምላክ አድርገው በመያዝ ታላቅ ክህደትን ፈጸሙ። ይህ ሁሉ ጥፋትና ክህደት ቢፈጸምም አላህ ወዲያው አልቀጣቸውም። ይጸጸቱና ወደ ቀጥተኛው መንገድ ይመለሱ ዘንድ ይቅርታውን አደረገላቸው። ቀጠሯቸውንም አዘገየላቸው። አላህ ለበኒ እስራኤሎች መመሪያ ይሆን ዘንድ ተውራትን ለሙሳ ሰጠው። እውነትን ከሐሰት የሚለይበትንም ሥልጣን አጎናጸፈው። ሙሳም ለሕዝቦቹ ቅን ምክር መከራቸው። ጥጃን አምላክ አድርገው በመያዛቸው የፈጸሙትን በደልም ማስታወሳቸው። አላህም ጸጸታቸውን በመቀበል የዋለላቸውን ውለታም ዘረዘረላቸው። እነሱ ግን በክህደታቸው ቀጠሉ። ለሙሳም አላህን በግልጽ በዓይናችን ካላየን ላንተ አንታዘዝም አናምንልህምም የሚል ትዕቢታዊ ጥያቄ ያቀረቡ። አላህም በዓይናቸው ለማየት በጓጉ ጊዜ ሙሳ እያዩአቸው ሳለ ከሰማይ የወረደ መብረቅ ቀጠፋቸው። ከዚያም አላህ እነዚያን በመብረቅ ያለቁትን ሰዎች ዳግም ከሞት አስነሳቸው። በረሃማና ጭው ባለው ምድር ላይ ሳሉ እንዳይራቡና እንዳይጠፉ አላህ መን ማለትም እንደ ማር ጣፋጭ የሆነ ዛፍ ላይ የሚገኝ ሲሳይና ሰልዋ ማለትም ድርጭት መሰል ወፍ ከሰማይ አወረደላቸው። ነገር ግን ይህንንም ሰማያዊ ሲሳይ በመካድ ውለታ ቢስነታቸውን ደገሙ። ለፈጸሙት ክህደት በሲና በረሃ ለዓመታት ከተንከራተቱ በኋላ አላህ የዋለላቸውን ሌላ ውለታም እናስታውስ። አይሁዳውያንን አላህ ኢየሩሳሌምን እንዲቆጣጠሩ አዘዛቸው። ወደ ከተማዋ ሲገቡም ለአላህ ምስጋና እያቀረቡና እየሰገዱ አስከትለውም ሒጣ ማለትም ጌታችን ሆይ ጥፋታችንን አውርድልን፣ ይቅር በለን እያሉ እንዲገቡ ታዘዙ። ይህን ካደረጉም አላህ በደላቸውን እንደሚምርላቸውና ጸጋውን እንደሚጨምርላቸው ቃል ገባላቸው። እነሱ ግን ይቅርታን ከመጠየቅ ይልቅ በስሜታቸው ተነዱ። የጌታቸውንም ትእዛዝ ሆን ብለው ተላለፉ። እየሰገዱና ይቅርታ እየጠየቁ በመግባት ፈንታ
በትዕቢት በቂጣቸው እየተንሸራተቱ ወደ ከተማዋ ገቡ። ሒጣ አልያም ይቅርታ በማለት ፈንታ ሒንጣ አልያም ስንዴ በማለት በአላህ ትእዛዝ ላይ ተሳለቁ። ይህ በሰው ልጅ ብቻ ሳይሆን በፈጣሪ ላይ የተፈጸመ ታላቅ ድፍረትና እብሪት ነበር። በዚህ ግፋቸውና ጥመታቸው ምክንያት የአላህ እርግማን ወረደባቸው። በሰማያዊ መዓትና ቸነፈርም ተቀጡ። በዚህ ቅጣትም በሺዎች የሚቆጠሩ ከ5000 እስከ 70000 የሚደርሱ አይሁዶች አለቁ። ከዚህ ሁሉ መለኮታዊ ውለታ በኋላ እንዲህ ያለውን መራራ ቅጣት መምረጣቸው ምን ያህል ለሐቅ የማይገዙና በባህሪያቸውም አመፀኞች መሆናቸውን ያሳያል። አላህ በተውራት ውስጥ የታዘዙትን እንዲፈጽሙ ቃል ኪዳን በገባላቸው ወቅት ተራራውን በላያቸው ላይ በማንጠልጠል ታላቅ ተአምርና ማስጠንቀቂያ አሳይቷቸው ነበር። ሆኖም ይህን ሁሉ ተአምር እያዩ አይሁዳውያኑ በትዕቢት ዞር አሉ፣ እምቢተኝነትንም መረጡ። የአላህ ችሮታና እዝነት ባይኖር ኖሮ በዚህ እምቢተኝነታቸው ምክንያት ከምድረ ገጽ ለመጥፋት ይዳረጉ ነበር። አላህ የሰንበትን ቀን ለብቻቸው በዒባዳ እንዲያሳልፉ አዟቸው ነበር። እነሱ ግን እንደ ልማዳቸው በተንኮል ዓሣ የማጥመድ ሥራቸውን ቀጠሉ። በዚህ ዓመፃቸው ምክንያት አላህ የተናቁና የተገፉ ዝንጀሮዎች አድርጎ በመቀየር ቀጣቸው። ይህም ለዘመኑ ሰዎችም ሆነ ለሚመጡት ትውልዶች ሁሉ ትልቅ ትምህርትና ማሳሰቢያ ይሆን ዘንድ የተደረገ ነበር። አላህም እንዲህ ይላል፣ ከእናንተም እነዚያም በሰንበት ቀን ወሰን ያለፉትን በርግጥ አውቃችኋል፣ የተዋረዱ ዝንጀሮዎች ሁኑ አልናቸውም። ለዚያችም ጥፋት በፊቷ ለነበሩትና በኋላዋ ለሚመጡት ሕዝቦች ቅጣት ለጥንቁቆችም መገሰጫ አደረግናት። ሰደቀላሁል ዐዚም። አይሁዶች ለአላህ ጸጋዎች ያላቸው ውለታ ቢስነት ሁሉም በሚያውቀው የላሟ ታሪክ ላይ ይበልጥ ጎልቶ ይታያል። ታሪኩ እንዲህ ነው። ከአይሁዶች መካከል አንድ ሰው ይገደላል። አንዳንድ ዘገባዎች እንደሚጠቁሙት ሟቹ በአጎቱ ሀብት ለመበልጸግ በፈለገ የወንድሙ ልጅ እጅ እንደተገደለ ይነገራል። በዚያ ግድያ ምክንያት በበኒ እስራኤሎች መካከል ትልቅ ንትርክና ክርክር ተነሳ። ገዳዩ ማን እንደሆነም ሊስማሙ አልቻሉም። በመጨረሻም ገዳዩ ማን እንደሆነ አላህ ይገልጽላቸው ዘንድ ወደ ሙሳ መጡ። አላህም አንዲት ላም እንዲያርዱ አዘዛቸው። እነርሱ ግን ትዕዛዙን ወዲያው ከመፈጸም ይልቅ በሙሳ ላይ ክርክር ከፈቱ። የላሟ ቀለም ምን አይነት ይሆን? ዕድሜዋስ? መልኳስ እንዴት ነው? እያሉ በጥያቄ ነቢያቸውን አፋጠጡት። እነርሱ ጥያቄያቸውን ባከረሩና ባጠነከሩ ቁጥር አላህም መስፈርቱን እያከረረባቸው ሄደ። በመጨረሻም ላሟን ማግኘት እጅግ አዳጋች ሆነባቸው። ከብዙ ድካም በኋላ የተባለችውን ላምም አገኟት። እርሷም ሽማግሌ ያልሆነች ጥጃም ያልሆነች ደማቅ ቢጫ ቀለም ያላትና የተመልካችን ዓይን የምታስደስት ለምድር ሥራ ማለትም ለማረስም ሆነ ውሃ ለማጠጣት ያልዋለች ከማንኛውም ነውርና ጉድለት የጠራች ነበረች። እነዚህ ሁሉ ዝርዝር መስፈርቶች የመጡት በእነርሱ እልህኝነትና አላስፈላጊ ጭቅጭቅ ምክንያት ነበር። ላሟን ለማግኘት እጅግ ከፍተኛ ዋጋ እንዲከፍሉ ተገደዱ። እንዲያውም ባለቤቷ የላሟን ክብደት ያህል ወርቅ እንደጠየቃቸው ይነገራል። ትዕዛዙን ላለመፈጸም ሲያቅማሙ ቆይተው በመጨረሻ ላሟን አረዷት። አላህም ከታረደችው ላም በከፊል ሰውነቷ የሟቹን አስክሬን እንዲመቱ ታዘዛቸው። በዚያም ወቅት ሟቹ በአላህ ፈቃድ ለጥቂት ጊዜ ከሞት ተነስቶ ገዳዩ ማን እንደሆነ ተናገረ። ከዚያም ተመልሶ ሞተ። በዚህ ታሪክ ውስጥ ልብ ላለውና ለሚያስተነትን ሰው ከአላህ ዘንድ ታላቅ ተአምርና ግልጽ ማስረጃ አለበት። ይሁን እንጂ የእነዚህ ሰዎች ልብ ይህን ሁሉ ብርሃን እያየች እንደ ድንጋይ ደረቀች፣ እንዲያውም ከድንጋይ በላይ የጠነከረች ሆነች። አይሁዶች የሰው ልጅ ሊያከብረው የሚገባውን ታላቅ እሴት ኢማንን በማጠልሸት የክህደትና የጥመት ጥገት ላይ ደረሱ። ለፈጸሙት እኩይ ተግባር ደግሞ ከበደሉ የከፋ ምክንያት ያቀርባሉ። ይኸውም ልባችን የታሸገ ነው። በመሆኑም ይህንን እምነት ለመረዳትና ለመቀበል አንችልም የሚል ሰንካላ ሰበብ ነው። ታሪኩ እንዲህ ነው። አላሁ ሱብሓነሁ ወተዓላ
ለነቢይ ሙሳ ዓለይሂ ሰላም ተውራትን አወረደ። ከሳቸውም በኋላ ተከታታይ መልእክተኞችን ወደ ሕዝቦቻቸው ላከ። በመጨረሻም የመርየም ልጅ ዓለይሂ ሰላም መጣ። አላህም ለሳቸው ግልጽ የሆኑ ተአምራትንና አስገራሚ ማስረጃዎችን ሰጣቸው። በጅብሪልም ዓለይሂ ሰላም አማካይነት አበረታቸው። ነገር ግን እነዚህ የክህደት ሰዎች መልእክተኞቹ ይዘውት የመጡት እውነት ከስሜታቸውና ከፍላጎታቸው ጋር ስላልገጠመላቸው በትዕቢት ተወጠሩ። የተወሰኑትም መልእክተኞች ሐሰተኛ ናቸው ሲሉ፣ ሌሎቹን ደግሞ በግፍ ገደሉ። የመልእክተኞች ተዋረድ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲደመደም እሳቸውም ወደ እውነት ጠሯቸው። ልባቸውም የታሸገ እንዳልሆነ ይልቁንም ወደ አላህ ተመልሰው ቢጸጸቱ ምህረት እንደሚያገኙ፣ ቅኑን መንገድ ቢሹ ደግሞ እንደሚመራቸው አበሰሩላቸው። ይሁን እንጂ በግትርነታቸው በክህደታቸውና በአላህ ላይ በፈጠሩ ቅጥፈት ምክንያት ከአላህ እዝነት ራቁ። ከጥቂቶቹ በስተቀር አማኞችም አልሆኑም። ለዚህም እውነታ ማረጋገጫው ከእነርሱ ጋር ያለውን ተውራት የሚያረጋግጥና የሚደግፍ ቁርአን ከአላህ ዘንድ መምጣቱ ነው። ቁርአን ከመውረዱ በፊት ይመጣል ተብሎ የሚጠበቀው የመጨረሻው ነቢይ በእነርሱ ዘንድ እንደሚላክ ተስፋ በማድረግ በጠላቶቻቸው ላይ ስሙን በማውሳት ድልን ይማጸኑ ነበር። እሱን ማለትም የመጨረሻውን ነቢይ ለመከተልም ቃል ኪዳን ይገቡ ነበር። ይሁን እንጂ በመጽሐፍቶቻቸው ላይ የተገለጹትን ምልክቶች ሁሉ የያዘው የመጨረሻው ነቢይ መጥቶ በተገለጠላቸው ጊዜ በክህደትና በውድቀት ተቀበሉት። ያንን ታላቅ ጸጋ፣ ንጹሕ የሆነውን የተውሂድ እምነትና ከውሸት የራቀውን ቀጥተኛውን መንገድ አስተባበሉ። በዚህም ሰበብ በአላህ እርግማን ውስጥ የወደቁ ከሃዲያን ተርታ ተመደቡ። አዎን፣ አይሁዶች የአላህን ውለታዎች በመካዳቸውና እውነት ተጣርቶ ሲመጣ ጆሮአቸውን በመድፈናቸው ለዚህ ውድቀት ተዳረጉ። አላህም በቁርአኑ እንዲህ ይላል፣ የእስራኤል ልጆች ሆይ ያችን በእናንተ ላይ የለገስኳትን ጸጋዬን አስታውሱ፣ በቃል ኪዳኔም ሙሉ፣ እኔም በቃል ኪዳናችሁ እሞላለሁና እኔንም ብቻ ፍሩ። ከእናንተ ጋር ያለውን መጽሐፍ የሚያረጋግጥ ሆኖ ባወረድኩት ቁርአንም እመኑ፣ ለእርሱም የመጀመሪያ ካህሪዎች አትሁኑ፣ በአንቀጾቼም ጥቂትን ዋጋ አትግዙ፣ እኔንም ብቻ ተጠንቀቁ፣ እውነትን በውሸት አትቀላቅሉ፣ እያወቃችሁም እውነትን አትደብቁ። ሰደቀ አላሁል ዐዚም። ቀጣይ በሌላ መሰናዶ እስክንገናኝ ድረስ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።